ያማል። ቆይ ፍላጎት ምንድነው? ልታሳብደኝ ነው? የቱ ለህ የታድረን የመጣው? ለምንድን ነው ስልክ የማታነሳው? ዝም ብለህ ቴክስት የምትመልሰው ለምንድን ነው? እኔ ጨረቃ ጭራሽ እዚህ ነው ያደርሽው? ይቅር በይኝ የኔ ጨረቃ። እንደመጣሽ ባውቅ ኖሮ እኮ አንድ ሰከንድ ራሱ አልቆይም ነበር። ቆየት ነበርክ። ሳትዋሽ ትክክለኛውን ቦታ ንገረኝ። አሁን እኮ ስራውዬ ስራ ነው ማድረው። ራሴን ቢዚ ሳረግ ነው ነገሮችን ምረሰው። የኔ ናታን፣ ቆይ ይሄ ምንድነው? ከሰው ጋር ተጣልታ ነው አይደል? ስራ አልነበርክም አይደል? አረ እንደዛ አይደለም። መንገድ ላይ ዱርዬዎች ይዘውኝ። እኔ ከማንም ጋር ተደባደብኩ። ደግሞ ከማን ጋር ልደባደብ ይችላል? አሁን እኮ ምንም ጠላት የለኝም አይደል እንዴ? እሺ እንደዛ ከሆነ የኔ ጨረቃ እንዴት ደስ እንዳለኝ። ምን ያንቺ መምጣት። ያው እስከመቼ ትዝታ አለብኝ ብዬ ነገሮችን እሸሻለሁ። ካንተ ጋር ሆኜ ነገሮችን መጋፈጥ ነው የሚሻለኝ። ትክክለኛ ውሳኔ ነው የወሰንሽው። መቼም አላሳፍርሽም። እኔ ላንቺ ስለጠነክራለሁ። ምንም ነገር ቢመጣ አብረን ነው የምንቆመው። አዎ ምንም ቢመጣ። ወይ ስልኬን ቀኑ ሙሉ ሳይለንት አድርጌ ነው ያልኩት። ገኒ በጣም ደጋግማ ደውላ ነበር። ምን ነው? እዚህ ጋር ቁጭ በይና እኔ ምን እንደተፈጠረ ማየት አለብኝ። የኔ ልጅ ና ቁጭ በል። ከአጠገቤ እንድትርቅብኝ አልፈልግም። ና እዚህ አጠገቤ ቁጭ በል። አይሆንም እናቴ፣ ምን እንደተፈጠረ ማየት አለብኝ። እንዴ ቆይ እንዴት እንደዛ ታደርጋለች? ምን አይነት ሰው ናት? እቺ ሰይጣን ዳጊ ና ቁጭ በል። ና እስኪ ና ቁጭ በል። ተይኝ እባክሽ እማዬ፣ ምንም እንዳትይኝ። ዛሬ አልለቅሽም። ጭራሽ እናቴን ለመግደል ሞከርሽ። ስልኬ ማን ነው? ወይ ናታን። ሄሎ ገኒ፣ ይቅር በይኝ። ስልኬ ሳይለንት ነበር። አይ ምንም አይደለም የኔ ልጅ፣ ትንሽ አሞኝ ነው። ወደ ቤት መምጣት ከቻልክ ና። እንዴ ምን አማመሽ? እሺ እሺ በቃ አሁን እንመጣለን። እሺ ወዴት ነው? መጣሁ፣ እዚሁ ነኝ። መሽቷል፣ አርፈህ ተቀመጥ። መጣሁ እናቴ፣ እዚሁ ሰፈር ውስጥ እኮ ነኝ፣ አልቆይም። አንቺ ምንድነው? ማን ሲል አይ ሞተረኛ ነው መልእክት ይላከኝ። የምን መልእክት ነው? ሲያቀርቡ አይሆንም። ካየሁት በኋላ ታይዋለሽ ወይ ደግሞ አንብቤ እነግርሻለሁ። አይ ምን እየተፈጠረ እንደሆነማ ሄጄ ማየት አለብኝ። አንቺ ነሽ በር የቆለፍሽብኝ? እንደው ምን አይነት ጨካኝ ነሽ? ምንድነው የምትቀባጥሪው ሴትዮ?
ባክስተኛ ወደዛ። አሁንስ አበዛሽው። ቆይ ግን እዚህ ቤት ያላችሁ ሰዎች ዝም ማለት አትችሉም እንዴ? ለወንድምሽ ከመናገሬ በፊት እውነቱን አውጪ። አንቺ ነሽ እንደዚህ ያደረግሽው? መቼስ ካንቺና ከኔ ውጪ እዚህ ቤት ውስጥ ማንም ሰው የለም። አንቺ ሴትዮ ዝም ማለት አትችይም? ምንድነው ልጆችሽ አሉ አይደለ እንዴ? ለሆነብሽ ነገር እነሱን አትጠይቂ? የኔ ልጆች እኔ ላይ እሺ፣ እንደው አንቺ እንዳልሽው እናስብ። ኤፉዬም ከናታን ጋር ውጪ ናት ያለችው። ዳጊም ይኸው ከሞት ያተረፈኝ እሱ ነው። ማን አለ ከኔና ከአንቺ ውጪ እዚህ ቤት ውስጥ ማን አለ? ወይኔ አምላኬ፣ ዝም ስልሽ አመረርሽ እንዴ? ምንም የማውቀው ነገር የለም ሴትዮ። እሺ ማን አለ ከኔና ከአንቺ ውጪ ማን አለ? እንደው ብለሽ ልትገኝ ትሞክሪያለሽ? እንደው ምን ያጉል ነሽ? እንደፈለግሽ። ከአንቺ ውጪ ይሄን ማንም አያደርገው። ገኒ ምንድን ነው የተፈጠረው? አሃ ጭራሽ ሰበሰብሻቸው? በጣም ጥሩ። ቆይ ግን አንቺ ምን አይነት አስመሳይ ሴትዮ ነሽ? እማዬ ምንድን ነው የተፈጠረው? አሙሽ ነው እንዴ? ከዚህ በላይ አልታገስሽ። ዝም ስትባይ አሁንስ ከቀን ወደ ቀን ያንቺ ተንኮል እየባሰ ነው። የኔ ልጅ እኔ እዚህ ቤት መቆየት አልፈልግም። በቃ ገኒ እስቲ ተረጋጊና ንገሪኝ። እቺ ማትረባ ምንድን ነው ያደረገች? ሁለተኛ እንዳትስድበኝ እሺ? ማንም ሰው ባላደረኩት ነገር እንዲወቅሰኝ አልፈልግም። ገኒ ንገሪኝ፣ ምንድን ነው? ምን ያላደረገች ነገር አለ? ብላ መጸዳጃ ቤት ውስጥ ገፍትራ አስገብተኝ ቆልፋብኝ ጋዛር ከፍክፋ ክብሬ ለቅብኝ ነበረ። ምን እንዴ? ቆይ አንቺ ጭንቅላትሽን አጣሽ እንዴ? እንዴት ነው የምታወሪው? እኔ ተኝቼ ነበር ሲጀመር። ቅዠትሽን በልክ አድርጊው እሺ? ጭራሽ ደግሞ ልታቃጥለኝ ነበር ትላለች እንዴ? ምንድን ነው የሁላ ውሸት? ውሸትም እኮ ልክ አለው። አንቺ ሞት ማጣ ምንድን ነው ያደረግሽው? ጭራሽ ዝም ስትባይ ሰው ለመግደል በቃሽ። ያውም ገኒን ይኸውልሽ ገልሻለሁ። ዝጥ ነው ማድረግሽ። እባክህ ናታን፣ በእጅ ሰበብ ትሆናለች። እባክህ ልጄ፣ እባክህ ለምን አልገደልከኝም? ለምን አስለቀቃችሁት? ለምን ከዚህ ህይወት አልገላገልከኝ? ቆይ ሲጀመር እናንተ የምትፈልጉት ይሄንን አይደል እንዴ? እኔም የምፈልገው መሞት ነው። ለምን ገላገላችሁት? ወንድሜ መሞት በጣም እፈልጋለሁ። ና እንደጀመርክ ጨርሰኝ። ወንድሜ እባክህ ና አድርገው፣ ና ገላግለኝ። ይህንን ህይወት በጭራሽ አልፈልገውም። ሲጀመርም እኮ እየኖርኩ አይደለም። በቃኝ። እኔ ከዚህ በላይ መሰቃየት አልችልም። አባቴ በጣም ናፍቆኛል። እዚህ ያላችሁት ሁላችሁ ማስጠልታችሁኛል። ስለዚህ ና ወንድሜ፣ ና ከዚህ ህይወት ገላግለኝ። እባክህ ገላግለኝ። አንተ ብትተወኝ እኔ እንደሆነ መሞቴን አልተውም። ቆይ ለምንድን ነው የምታቃጥኝ? ለምንድን ነው እንደዚህ ስርዓት አልባ የሆንሽው? ቆይ ለምን በዚህ ደረጃ ሰዎችን ታስቀይሚያለሽ? ሁሉም ነገር ተስተካክሏል ነበር። ለምንድን ነው ወደ ኋላ የምትመለሺው? ምን ነው የተስተካከለው? አንተ ራሱ እኮ ለምን እንደዚህ ሆነች ብለህ ዞር ብለህ አይተኸኝ አታውቅም። እና ቆይ ምን ነው ተስተካከለ የምትለኝ? ምንም የተስተካከለ ነገር የለም ወንድሜ። ሁሉም ነገር ብሶበታል። እኔ እኮ ሁኔታሽ ስለሚያናድደኝ ነው። ለምን እንደዚህ ትሆኛለሽ? እኔ ስንት የሚያስጨንቀኝ ጉዳይ እንዳለብኝ እያወቅሽ አንቺ ጨራሽ ሌላ ጥፋት ትደራረብኛለሽ። ምን ሆነሽ ነው? አመመሽ? ይቅርታ ጽ እኔ ሆኜ ነው ዝም ያልኩሽ። እናቴን ስትገያት ግን ቆሜ አላየሽም። ማንም ሰው እናቴን እንኳን መግደል ይቅርና ቀና ብሎ እንኳን ማየት አይችልም። ምንድን ነው የሆንሽው? ወይኔ
በኋላ አንጣላት ገኒ አሁን ደህና ነሽ? ደህና ነኝ። አንቺ አታስቢ። ለምን እንደዚህ እንደምታደርግ አላውቅም። ብቻ ፈጣሪ ወደ ቀልቧ ይመልሳት። አይዞሽ ገኒ። አረ የምን አይዞሽ ነው? ቤቱን ለቅቄላት እወጣለሁ። እኔ ከሷ ጋር ምን አጨቃጭቀኝ? አንቺ ግን ጥሩ አደረግሽ። ምኑን ገኒ? ወደ ቤትሽ መመለስሽን ነው። የኔ ልጅ እናንተ እኮ እዚህ ለመድረስ በጣም ብዙ ዋጋ ከፍላችኋል። እንደዚህ በቀላሉ የሚረሳም የሚተውን ፍቅር የላችሁ። ስንቱ ፈተና አለፋችሁት። አዎ ለሱም ተመስገን ነው። በቃ እንኪ ውሃ ጠጪ። በቃ መድኃኒት ስላለኝ ክፍሌ አንድ ወስዳለሁ። ጽዬ አቤት። እንታረቅ። ሁሉም ነገር እዚህ ጋር እንቋጨው። ምንድን ነው ያልከው? እስኪ ድገሙ። ጥፋቱ ያንቺ ቢሆንም ፊቴን ስላዞርኩብሽ ብቸኝነት እንዲሰማኝ ስላደረኩሽ በጣም ይቅርታ። ይቅር በይኝ። በጣም ነው ናፈቀኝ ወንድሜ። በጣም የጠላኝ ድጋሜ ፊትን ወደ እኔ የማታዞር መስሎኝ በጣም ፈርቼ ነበር። እውነት ነው ተናድጄብሻለሁ፣ ግን ደግሞ እወድሻለሁ። የቀራሽኝ አንድ እህት እኮ አንቺ ነሽ። አይኔም ባዞርብሽ ነው እንጂ ልቤም ሀሳቤም እስትንፋሴም ከአንቺ ጋር። ምን አለፋሽ ሁሉም ነገሬ ከአንቺ ጋር ነው። እናንተ ታርቀናል። እኔ ይቅርታ ጠይኩሽ አይደል? አሁን ደግሞ ገንዬና ሚስቴን ይቅርታ ጠይቂያቸው። በእኛ አሁን ጸብ አያምርም። በሁላችን መሀል ሰላም መውረድ አለበት። እኛ ተጣልተን የትም አንደርስም። እሺ በቃ እሺ። ላደረግኩት ነገር ሁላችሁንም ይቅርታ። ገንዬ አሁን ያልሽውን ነገር ግን እኔ በፍጹም አላደረግኩትም። ዝም ብለሽ ነው ለጥፋት የወቀሽኝ። ግን ቢሆንም እስከዛሬ ብዙ ነገር አድርጌሻለሁ እና ይቅርታ አድርጊልኝ። ኤፍራታና ናታ አሁንም ስቃይ ላይ ናቸው። ኤፍራታ እንዲሁም ናታ ከመጀመሪያም ጀምሮ እየተሰቃዩ እየታገቱ እየተመቱ ብዙ ነገሮች እየሆኑ የኖሩ ሰዎች ናቸው። ኤፍራታ ወደ ኋላ ካስታወሳችሁ በጣም ብዙ ስቃይና ብዙ መከራ እንዲሁም ብዙ እንግልት እየታገተች ብዙ ስቃይ ያየች ልጅ ነች። የኤፍራታ አሁንም ችግሯ አላበቃም። መታገቷ ነገሮቹን ባለማስተካከል ብዙ ነገር እየተፈጠሩባት እንዳለ ይታወቃል። ገኒስ ምን ሆነች? ገኒ ሉሊት ባደረገችባት እንዲሁም
ክላሱን ዘግታ ለብቻዋ የምትበላው የምትጠጣው ብዙ ነገሮችን ባለማግኘቷ ህይወቷ ሊያልፍ ችሏል። ሉሊት አብዛኞቻችን ጽናት እያለን ገኒን እዚህ ደረጃ ያደረሰቻት ልትገላት እንዲሁም አሳግታ ለብቻዋ ክላስ አስቀምጣ እንድርባትና እንዲጠማት አድርጋ ለመግደል የወሰነችው ሉሊት ናት። ሉሊት ለምንድነው በገኒ ላይ ይህንን ነገር ልታደርግ የቻለችው የሚለውን እስከ መጨረሻው ድረስ አዳምጡና ላይክ እና ሰብስክራይብ ያደረጋችሁ ከኔ ጋር አብራችሁ ቆዩ። እንግዲህ ኤፍራታና ናታ በፊት በጣም የሚዋደዱና የሚፋቀሩ በጣም ደስ የሚሉ ጥንዶች ነበሩ። ቃል አሁን ከኤፍራታ ፍቅር ሳይዘው አይቀርም። ቃል ኤፍራታን እወዳታለሁ፣ አፈቅራታለሁ ማለቱን ቀጥሏል። ኤፍራታ ፍቅር ያለባት ከናታ እንደሆነ በፊት ጀምረን የምናውቅ ይሆናል። አሁን ላይ ግን ቃል ኤፍራታ የኔ ናት እወዳታለሁ እያለ ከአጠገቡ አልጠፋም፣ ከሷ ጋር እሆናለሁኝ፣ የመጣውን ነገር እጋፈጣለሁ እያለ ይገኛል። ቃል እውነም ከኤፍራታ ፍቅር ይዞታል። ያፌት ወንድሞቹን ባለማወቁ እንደሁም ነገሮችን ባለማስተካከሉ ሁለዚህም እዛው እጥፋት ቦታ እየተገኘ ይገኛል። ያፌት በጣም ኃይለኛና ነገሮችን እንደ በፊቱ እየጀዘበ ለማሳለፍ የሚሞክር ልጅ ነው። አሁን ላይ ግን ብዙ ነገሮቹ አልተሳኩም። ለምን ይመስላችኋል? እስኪ ኮሜንት ላይ አስተያየት ጻፉ። ኤፍራታ ከናታ ውጭ ማንንም ማየት የለባትም፣ ኃይለኝነታችሁ ይበቃል፣ አብሮ መኖርን የሚያክል ነገር የለም የምትሉ በሙሉ ኤፍራታን የምትወዱ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ኤፍራታ የምትወደውና የምታፈቅረው ናታ አሁን ላይ ግን ወደ ቃል ያዘነበለች ትመስላለች። ቃል ኤፍራታን እወዳታለሁ፣ አፈቅራታለሁ፣ ከሷ ሌላ ሴት ያለ አይመስለኝም እያለ እየደጋገመ ይናገር ጀመር። የገኒ